ከሰባቱን ሰማያት በታች ፍጡር ከፈጣሪው ጋር ከእግዚአብሔር ጋር የምንገናኘው በቤተ ክርስቲያን አማካኝነት ነው። በኢትዮጵያ ከቤተ ክርስቲያናት መካከል አያሉና ትልቁ አንዱ ቅድስት ሥላሴ ቤተ ክርስቲያን ነው። ዛሬ ስለ ካቴድራል ቅድስት ሥላሴ ቤተ ክርስቲያን እንነጋገራለን፣ እንጎበኛለን። እስቲ ዛሬ በጋራ የህንፃውን አሰራር፣ አጠቃላይ ታሪካዊ ሂደቱን እንመልከት። ካቴድራል ቅድስት ሥላሴ ቤተ ክርስቲያን በ1924 ዓ.ም በአጼ ምኒልክ አማካኝነት የምትመለከቱት የባለወልድ ቤተ ክርስቲያን ተመሰረተ። ሥላሴ ነበር ማለት ነው። ከዛ በኋላ ይህ ቤተ ክርስቲያን እንደምትመለከቱት ያማረና የተዋበ ነበር በጊዜው። አጼ ምኒልክ ይህንን ቤተ ክርስቲያን ካሰሩ በኋላ በእግራቸው በመተካት ንጉሠ ነገሥት ኃይለ ሥላሴ ግዙፉን ካቴድራል ቅድስት ሥላሴ ቤተ ክርስቲያንን በሚገርም ሁኔታ አሰሩ። እንደምትመለከቱት ያማረና የተዋበ ሆኖ ተገነባ። ካቴድራል ቤተ ክርስቲያኑ ውበቱ እጅግ ገራሚና አስደናቂ ከመሆኑም በላይ ዘመናዊ ሽሬ ነው። ድንጋይ አፋውጥቶ ጥበቡን የሚናገርበት ቅድስት ካቴድራል ቤተ ክርስቲያን ሥላሴ ቤተ ክርስቲያን ግሩም ነው፣ የተዋበ ነው። የተለያዩ ቅርጻ ቅርጾች በዚህ ውስጥ መመልከት ምንም የሚደንቅ አይደለም። ተመልከቱት ውበቱን። እጅግ አስደናቂ ጥበቦች የሚታዩበት ቤተ ክርስቲያን ነው። አሁን ድረስ ቱሪስቶች በመጀመሪያ ኢትዮጵያ እግራቸው ሲረግጥ የሚመለከቱት ይህንን ልዩ የሆነ የእግዚአብሔር ስም የሚጠራበት ቤተ ክርስቲያንን ነው። ዕለት ይጎርፋሉ፣ ይመለከቱታል። ጥበቡም አዲስ ነው። አሁን ደግሞ ታድሶ በማለቁ እጅግ ውበቱ ጎልቶ የሚታይበትና አሁን ባለው ሁኔታ በጣም አጓጊ ሳቢ ሆኖ የተጠናቀቀ ነው። የቤተ ክርስቲያኑ ዙሪያ ገባ እንደምትመለከቱት እጅን በአፍ የሚያስጭን አስደናቂ ነው። እያንዳንዱን ዙሪያ ስንመለከት ጥበቡ ልዩና ግሩም ነው። በምን መልኩ ተሰራ ያሰኛል። ላልተመለከታችሁት በእውነት ይሄ በፍጹም ኢትዮጵያ ውስጥ ኖሮ ሳይጎበኝ የማይታለፍ ቤተ ክርስቲያን ነው። ተመልከቱት፣ ውበቱ እጅግ ገራሚ ነው። መስኮቶቹ አካባቢ ያለው በዙሪያው ያሉት ጠርዞች እያንዳንዱ ጥበብ ሻርፕ ሆኖ የተሰራ ነው። አባቶች ምን ያህል የእግዚአብሔር ቤት ከሌላው የተለየና ግሩም ከስልጣን መንበራቸው በይልቅ ለቤተ ክርስቲያን ለእግዚአብሔር ቤት ምን ያህል ትኩረት አድርገው እንደሚሰሩ ማሳያ ነው እና እጅግ ድንቅ ገራሚ አስደናቂ የሆነ ቤተ ክርስቲያን ተመልከቱት። ውበቱ እያንዳንዱን የቤተልሔሙን ተመልከቱት። የቤተ ክርስቲያኑ ሕንፃ ዙሪያውን ተመልከቱት። ይህም በአይን ሲታይ ደግሞ ምን ያህል ውበቱ ግሩም እንደሆነ መመልከት ይቻላል። እኔ በቀን ውስጥ 2 ጊዜ እዚህ ቤተ ክርስቲያን ውስጥ አቡነ ዘበሰማያት ካላደረስኩ በእውነት ደስ አይለኝም እና ውጣ ራሱ አይለኝም። ያለው የውስጡ ድባብ ለጸሎት በጣም እጅግ የሚጋብዝ ደስ የሚል መንፈስ ያለበት የተረጋጋ ጸጥታ የሰፈነበት እንደገና ደግሞ ጥበቡ ደግሞ ስትመለከቱት እጅግ አስገራሚ በዚህ ዘመን እንኳን ከዚህ አንዱን ክፍል እንኳን ጥበብ ማግኘት የማይቻል እና አስገራሚ ድንቅ የሆነ የቤተ ክርስቲያን አሰራር መሆኑን ስመለከት ደግሞ ጭራሽ ውጣም አይለኝም እና እንድትመጡ የግድ የሚላችሁ ይመስለኛል። እዚህ ቤተ ክርስቲያን ውስጥ ከውጭ ሀገር መጥተው እዚህ ለመጎብኘት ስንቱ በሚሯሯጥበት እዚሁ ሀገር ውስጥ ሆነን ይህም ቤተ ክርስቲያን አለማየት እውነት አለመታደል ነው። በተቻለን አቅም መተን ቅድስት ሥላሴ ካቴድራል 4 ኪሎ ያለውን መጎብኘት ይጠበቅብናል። በዚህ ቤተ ክርስቲያን ውስጥ ብዙ ስርዓት ይፈጸማል። አንዱ ፓትርያርክ የሚሾምበት ቤተ ክርስቲያን ነው። ትልልቅ ክብረ በዓላት ሥላሴን ጨምሮ የሚከናወነው በዚህ ቤተ ክርስቲያን ነው። ሌላው ደግሞ ያው
ቅዳሴና ማህሌት ሰዓታቱን ሁሉ በዚህ ያለው ድባብ እጅግ ልዩና አስገራሚ ነው። ቤተክርስቲያኑ ከተሰራ በኋላ በ1939 ዓመተ ምህረት እና እስከ 1950 እስከ 60 ባሉት በተለያዩ ጊዜያቶች እድሳት እንደተደረገለት ይነገራል። አሁን የተደረገለት እድሳት እንዳለ ሆኖ ማለት ነው። ከዛ በፊት እድሳት ተደርጎለት ነበረ። እንደምትመለከቱት ደግሞ የእግዚአብሔር ቃል ሙሉ ይዞ አስተማሪ የሆኑ ነገሮች አሉ። ውስጡን ደግሞ ስንመለከት እጅግ የምንደነቅበት ነው። ከዛ ውጡም አይለንም፣ በፍጹም ውጡ አይለንም። የገነት ምሳሌ ነው። ከውጭም ከውስጥም ያለው በአስገራሚና ድንቅ በሆነ መልኩ የተሰራ ነው። እንደምትመለከቱት መስታወቶቹም እዚህ ሀገር ባሉ ድንቅ ሎሬት ክቡር ሎሬት አማካኝነት የተነደፉና በውጭ ሀገር የተሰሩ ናቸው መስታወቶቹ። ስዕሎቹ እንደምትመለከቱት ጥበባቸው በጣም እጅግ ግሩም ነው። የኃይለ ሥላሴ መካነ መቃብርም በዚሁ ከነ ባለቤታቸው በዚሁ ቤተክርስቲያን ውስጥ አለ። የሚጎበኝ ነው የሚሆነው። አስገራሚ ነው። እንዲሁ ደግሞ የተለያዩ ከ1928 እስከ 33 የጣሊያን ጦርነት ወረራ ወቅት ለሞቱት ጀግኖች መታሰቢያ የተደረገውም በዚሁ ቤተክርስቲያን ውስጥ ነው። እዚህ ቤተክርስቲያን ውስጥ እጅግ አስገራሚ ድንቅ ታሪካዊ የሆኑ ነገሮች የሀገሪቱ ታሪክ ራሱ ያሉት እዚህ ነው ማለት ይቻላል። እና ውስጡ እንደምትመለከቱት ውበቱ ድንቅ ነው፣ በጣም ድንቅ ነው። እዚህ መታችሁ ጸሎት አደረጋችሁ ማለት ጊዜ ከዚህ ቤተክርስቲያን ውጪ አላድርግ የሚል መንፈስ ነው የሚሰፍርባችሁ። እኔም 3 ጊዜ ካልመጣው እዚህ ቤተክርስቲያን ደስ አይለኝም እውነት ለመናገር። የምንመለከተው የቤተክርስቲያኑ የመሃሉ ክፍል ነው። በዚህ በኩል ደግሞ የምንመለከተው በግራና በቀኝ ያለው የቤተክርስቲያኑ ሰዓታት የሚቆሙበት አባቶች ያሉበት ነው። ከበሮ እንደምትመለከቱት በግራ በኩልም በቀኝ በኩልም ተመሳሳይ ነው። እጅግ ውብ ነው። ሩፉን ስንመለከተው መስቀል አለበት። በጣም ያማረ ዲዛይን ነው። ግራና ቀኝ ያሉት አምዶቹ በጣም አስደናቂ አስገራሚ አፍዝዞ የሚያስቀሩ ናቸው። ልዩ የሆነ ውበት ያለው የኃይለ ሥላሴና የባለቤታቸው ንጉሥ ኃይለ ሥላሴና የባለቤታቸው መቃብር ነው፣ መካነ መቃብር ነው። እዚሁ ቦታ ላይ ነው። ብዙ ጊዜ እንግዲህ ቱሪስቶች መጥተው ይጎበኙታል። ቀደም ያልኳችሁ መስታወቱ ክቡር የዓለም ሎሬት ዲዛይን አድርገውት ከውጭ ተሰርቶ የመጣው መስታወት ነው። የቤተ ክርስቲያኒቱን ስርዓት ቃሉን በጠበቀ መልኩ የተለያዩ አስተማሪ የሆኑ ምስላት ነው። የራት ሰዓትን የሚያሳይ ነው። እዚህ ጋር ደግሞ ሌላ እንደዚሁ ብዙ አስተማሪ ምስሎች ይታያሉ። የአዳምና የሔዋን እጅግ አስገራሚ ውብ ነው። ደግሜ ለማሳየት ራሱ አይሰለቸኝም ለራሴ እና በጣም እንደምትወዱት ብትመጡና ብታዩት ደግሞ እንደምትወዱት እርግጠኛ ነኝ። በጣም ልዩ የተዋበ ነው። የሰማያዊ መልክ ያለው መንግስተ ሰማያትና የእግዚአብሔር ፍርድ በመጣች ጊዜ የሚያሳይ ነው። ወደ ላይ ስትመለከቱ ቅድስት ውስጥ ያለው ማለት ነው። የቤተክርስቲያኑ መብራት ነው ወርታች እንዴት ልዩ ሆኖ እንደተሰራ ወደ ቤተ መንግስተ ሰማያት መግቢያው ደረጃዎች ያሳያሉ፣ ግራና ቀኝ ማለት ነው። በጣም ልዩ የሆነ ምስል ነው ላይ የተሳለው። ምን ያህል ከባድ እንደሚሆን መገመት አያዳግትም። እነዚህ ደግሞ በተለያዩ ጊዜ አባቶች ሲያርፉ ይሄ መካነ መቃብራቸውም እዚሁ ነው ግቢ ውስጥ የሚከናወነው። በዚሁ መልኩ ግቢ ውስጥ ያሉት መካነ መቃብር ይህን ይመስላሉ። አጠቃላይ ፓትርያርኮቻችን በሙሉ ሲያርፉ እዚህ ነው። አቡነ መርቆሬዎስ አሁን በቅርብ ያረፉት አባታችን የሚያሳይ ነው። መታችሁ መጎብኘት ግድ ይላቸዋል። ይህን ለማሳያ ያህል
ያስቀመጥኩት ነው። ግን እጅግ ገራሚ እንደው ለታሪክ ይቀመጥ ብዬ ነው እንጂ መታችሁ ብትጎበኙት በረከት የሚገኝበት ያለምንም ጥርጥር ደስ ብሏችሁ አስተያየት አድርጋችሁ የምትመለሱበት ካቴድራል ቤተክርስቲያን ነው። አንዱ ቅርሳችን ነው፣ ማየት ግድ ይለናል ማለት ነው። ሌሎች ትልልቅ ጀግኖችም ያረፉበት ስለሆነ ይህ እንግዲህ ፕሮፌሰር አስራት ወልደየስ ያረፉበት መካነ መቃብራቸውን የሚያሳይ ነው። ሌሎችም አሉ። ብላቴ ጌታ ሩይ እዚህ ጋር ያረፉበት ነው። በተጨማሪ ሌሎችም የውጭ ሀገር ዜጎች ብዙ ያበረከቱ ፕሮፌሰር መስፍን አሁን በቅርቡ ወልደማርያም ያረፉበት የሚያሳይ ነው። በጥቂቱ የተወሰነ ላስጎበኛችሁ ብዬ ነው ባጭሩ እንጂ ብዙ አሉ። ከሯጮች ምሩጽ ይፍጠር፣ እንዲሁም ከጋዜጠኞች ጋዜጠኛ ደምሴ ዳምጤ፣ እንዲሁም ከአርቲስቶች ፍቃዱ ተክለማርያም፣ ሌሎችም እዚህ ቦታ ላይ ትልልቅ ለሀገር አስተዋጽኦ ያደረጉ ሰዎች ያረፉበት ቦታ ነው። ጓድ ሻምበል ፍቅረ ስላሴ ወልደረስ የፌዴሪ ጠቅላይ ሚኒስትር የቀድሞ፣ እንዲሁም ሌሎች እጅግ አስገራሚ መታችሁ ብትጎበኙት በእውነት በጣም እንደምትደነቁ አልጠራጠርም። በጣም መሳጭ የሆነ የኢትዮጵያ ታሪክ ተሰንዶ ያለበት ቦታ ነው ብሎ ቢናገሩ መዋሸት ወይም ማጋነን አይሆንም። በካቴድራል ቅድስት ሥላሴ ቤተክርስቲያን ውስጥ ሙዚየም አለ። እሱን መታችሁ አይታችሁ መጎብኘት በደንብ ትችላላችሁ። ሌላ ጊዜ እሱን ማሳያችሁ ይሆናል። እንግዲህ የነበረን ቆይታ ይህን ይመስላል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሌሎች ቤተክርስቲያናትም እንደዚሁ እየጎበኘው ታሪኮቻቸውንም እንዲሁም ያሉበትን ሁኔታ ለእናንተ ማቀርብ ይሆናል። በክርስትና ስሜ ሰይፈ ሚካኤል እባላለሁ። አመሰግናለሁ ስለነበረን ቆይታ።